ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንድትጀምሩ። አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን ጆይን እንድታደርጉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ በባህር ማዶ ታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን ትናንት በተሰማ አንድ ትልቅ የዝውውር መረጃ ወደ እናንተ በመጀመሪያ ክፍል የዕለተ ማክሰኞ ፕሮግራማችን ወደ እናንተ ብቅ ብለናል። የዩሪ ቴለመስ በቀጥታ ከአስቶን ቪላ ወደ ማንቸስተር ዩናይትድ ለመዘዋወር በሁሉም ቅድመ ሁኔታዎች ስምምነት ላይ መደረሱ፣ ተጫዋቹ በዛሬው ዕለት በይፋ የማንቸስተር ዩናይትድ ተጫዋች ለመሆን ፎርማል ስቴፖችን ለማጠናቀቅ ማንቸስተር እንደሚገኝ በዚህን ሰዓት የተጫዋቹ የመጀመሪያ ስቴፕ የሕክምና ምርመራ ተጠናቆ ሁለተኛውና ዋነኛው ልክ የኤደርሰን ዝውውር ፌል ያደረገበት ከባዱ የሜዲካል ቼክ ከማክሰኞ ንጋት አንስቶ የሚደረግ ሲሆን ይሄ ተጫዋች በይፋ የማንቸስተር ዩናይትድ ተጫዋች ይሆናል። በቀጣይ የስራ ቀናት ማንቸስተር ዩናይትድ ይህን ተጫዋች ለማዘዋወር ከአስቶን ቪላ 35 ሚሊዮን ፓውንድ ሪሊዝ ክሎዙን ትሪግ በማድረግ ወይም የመልቀቂያ ክፍያው በኮንትራቱ ላይ መስፈሩን ተከትሎ ቪላ መልቀቅ መሸጥ በጭራሽ የማያስበው የቡድኑን ምሰሶ የሆነውን አማካይ ማንቸስተር ዩናይትድ ከተጫዋቹ ጋር ባደረገው ድርድርና ባጠናቀቀው ቅድመ ስምምነት ምክንያት ቪላ አስገዳጅ ሽያጭ ውስጥ እንዲገባ የማንቸስተር ዩናይትድ ኃላፊዎች የተቀላጠፈ ስራ፣ የተጫዋቹ ከፍተኛ ፍላጎት በድምሩ ሆኖ ቪላን እንግዲህ ተጫዋቹ እንዲሸጥ አስገዳጅ ሁኔታ ውስጥ እንዲገባ ያስቻለ ፍጹም አስደናቂ የሆነ የማንቸስተር ዩናይትድ ኃላፊዎች ቀልጣፋና ፈጣን የዝውውር ሂደት ያደረጉበት የቤልጅየማዊው አማካይ የዝውውር ሂደት ነው። ለዩናይትድ ትልቅ ፖቴንሻል፣ ትልቅ ኤክስፒሪየንስ በስብስብ ውስጥ በተለይ ደግሞ ክለቡ የአማካይ ክፍሉን ለማደስ ባሰበው በዚህ ሳመር የቴለመስ አይነት የላቀ ኤክስፒሪየንስ ሊጉን ከ2019 አንስቶ በደንብ የሚያውቅ በተለያዩ ውጣ ውረዶች ውስጥ ማለፍ የቻለ አስፈላጊውን አቅሙን በአጠቃላይ ለሌስተር እና ለአስቶን ቪላ በፕሪሚየር ሊግ ማበርከት የቻለ ከዛ በፊት ደግሞ በአንደርሌክት እና በሞናኮ ደግሞ ገና የአበባ ዘመኑ ሳይጀምር በወጣት እድሜው እጅጉን አስደናቂ ብቃት በማሳየቱ ነው እንግዲህ ወደዚህ ጠንካራና ብርቱ ፍክክር ወዳለበት ሊግ መዘዋወር የቻለውና የዩሪ ቴለመስ ዝውውር ለማንቸስተር ዩናይትድ እጅጉን ውጤታማ የዝውውር ሂደት ተደርጎ ሊወሰድ የሚችል በጣም አስደናቂ ቀልጣፋ የዝውውር ሂደት ነው እንግዲህ ማንቸስተር ዩናይትዶች ያደረጉት። በተለይ ይህን ተጫዋች ለማስፈረም የእንግሊዝ ክለቦችን ጨምሮ ከሳውዲ ፕሮ ሊግ እንዲሁም ከሌሎች ሊጎች እንደወጡ ዘገባዎች ከሆነ መጀመሪያ አፕሮች ለማድረግ ቅድመ ዝግጅቶች እንደነበሩ በተጫዋቹ ተወካዮች በኩል የተወሰኑ ኮሚኒኬሽኖች በሌሎች ክለቦች በኩል ቢደረግም ማንቸስተር ዩናይትድ ካለፈው ሳምንት የስራ ቀናት አንስቶ ጠንካራ የሆነ ከበስተጀርባ ስራዎችን በመስራት ቅድመ ሁኔታዎችን፣ ሂደቶችን በፍጥነት ለማጠናቀቅ ያደረገው ጥረት በስተመጨረሻም ፍሬ አፍርቶ እንግዲህ የቴለመስን ዝውውር በፍጥነት ለማጠናቀቅ የሚያስፈልገውን አብዛኛውን ቅድመ ሁኔታ አጠናቆ በዛሬው ዕለት ነው እንግዲህ ዩናይትድ ኦፊሻሊ የተጫዋቹን ሪሊዝ ክሎዝ ትሪግ የሚያደርገውና የተለያዩ የክፍያ ስርዓቶችን ለመፈጸም ከቪላ ጋር ከስምምነት ላይ የሚያበቃቸውን የፋይናል ስቴጅ እና
ፎርማል ስቴፖችን የሚያጠናቅቁት። ይሄ ለዩናይትድ የተቀላጠፈ ዲል ትልቁን ክሬዲት የሚያሰጥ ነው። ስለዚህ ተጫዋች የዝውውር ሂደት ጠለቅ ያሉ ዝርዝር ጉዳዮችን እናነሳለን። ምክንያቱም የቴሌመስ ዝውውር ልክ መረጃው በታመነው የአትሌቲክስ ሪፖርተር የስካይ ስፖርት ሪፖርተር የሆነው በዴቪድ ኦርኒስተን ኤክስክሉሲቭ ኒውስ ይፋ ከሆነ በኋላ በርካታ ሚዲያዎች ስለዚህ ተጫዋች የተለያዩ ዘገባዎችን ሰርተዋል። ግን የዚህ ተጫዋች ወደ ማንቸስተር ዩናይትድ መምጣት የሚያጎለብተው የሚያሳድገውን ፖቴንሻል በጥልቀት ጉዳዮችን ተመልክተው ዝርዝር ሂደቶችን ሲያነሱ አልተመለከትንም። ስለዚህ የቴሌማስን ዝውውር በተመለከተ ማንቸስተር ዩናይትድ ቤት ሊያመጣው የሚችለውን ትላልቅ ለውጦችን ጠለቅ ባለ ሁኔታ በዚህ ፕሮግራም ታክቲካል አናላይዝ እናደርጋለን። ይሄ ተጫዋች ምን ያክል ፖቴንሻሉ አስተማማኝ ቢሆን ነው በ29 ዓመቱ ዩናይትድ ይሄን ኤክስፒሪየንስ አሁን ለምገነባው የአማካይ ክፍል እጅጉን ያስፈልገኛል ብሎ በተቀላጠፈ ሁኔታ ለማምጣት የተገደደው። የተጫዋቹ ኮንትራት እስከ 2028 ጁን 30 የሚቆይ ነበር። በኮንትራት ስምምነቱ ላይ ወይም ለቪላ ከ3 ዓመት በፊት ሲፈርም በተስማማው መሰረት በእያንዳንዱ የኮንትራት እድሜ አክቲቭ የሚሆነው የተጫዋቹ ሪሊስ ክሎዝ በስተመጨረሻም በዚህ የዝውውር መስኮት አክቲቭ መሆኑን ተከትሎ ዩናይትድ ይህን የዝውውር ሂደት በአፋጣኝ እንዲያጠናቅቅ ከረዱ ጉዳዮች መካከል ሪሊስ ክሎዙ አክቲቭ መሆኑ ዩናይትድን አልፊ አሰልቺ ባልሆነ የዝውውር ሂደት ይህን ተጫዋች በእጁ ለማስገባት ትልቁን አቅም ተጠቅሞበታል እና ለተጫዋቹም ለዩናይትድም አስተማማኝ ዲል እንደሆነ እየተነሳ ነው የሚገኘው እና የተጫዋቹን ፖቴንሻልን በተመለከተ የዩናይትድንም የተቀላጠፈ የዝውውር ሂደትን በዚህ ፕሮግራም የምናነሳ ይሆናል። ከዚህ ፕሮግራም በመቀጠል በትናንትናው ዕለት ቀጠሮ ይዘን ወደ እናንተ ይዘን ያልመጣነውን ኢንሳይድ ሊቨርፑልን በተመለከተ ከእናንተ ጋር ቆይታ የምናደርግ ይሆናል። በሶስተኛ ክፍል ደግሞ ዛሬ ምሽት 4 ሰዓት ላይ የሚደረገው ተጠባቂው የዓለም ዋንጫው ትልቁ ጨዋታ በዚህ ቶርናመንት የሁለቱ የቀጣይ የዓለም እግር ኳስ ተቆጣጣሪ ሁለት ወጣት ተጫዋቾች በአንድ ስቴጅ ላይ የሚገናኙበት ባፔ ከየማል የሚያደርጉትን ፉክክር ስፔን ከፈረንሳይን በሶስተኛ ክፍል ቅድመ ጨዋታ ግምገማዎችን ይዘንላችሁ የምንመጣ ነው የሚሆነው። አሁን ለከፈታችሁ ላይክ አድርጉ፣ ተደራሽነታችን ከፍ እንዲል። እስቲ በቀጥታ ስለ ተጫዋቹ የዝውውር ሂደት የማንቸስተር ዩናይትድ ግን አስደናቂ የዝውውር አክቲቪቲ አሁንም በዝውውር መስኮቱ በተጠናከረ ሁኔታ ቀጥሏል። በትናንትናው ዕለት በርካታ ነጥቦችን በተለይ ከጣሊያን ሚዲያ እንደሚወጡ ዘገባዎች ከሆነ ከማኑ ኮኔ ጋር ስሙ መያያዙ፣ የብራዚል ሚዲያ ዘጋቢዎች ደግሞ ከጆአዎ ጎሜዝ ጋር የዩናይትድን ስም ሳያይዙ የነበሩበትን ከነማረጋገጫው ከእናንተ ጋር ቆይታ አደርገን ነበር። በዛ ፕሮግራም ግን አንድ ነጥብ አንስተንላችሁ ነበር። ይሄ የዝውውር ሂደት ዩናይትድ እያካሄደ ያለበት መንገድ፣ የመረጠው ስትራቴጂ፣ የዝውውሩን የገበያውን ሁኔታ ትኩረት ሰጥቶ ሃይ ፕሮፋይል በሆኑ ተጫዋቾች፣ በጣም ኤክስፔንሲቭ በሆኑ ክፍያዎች፣ ከፍተኛ የሆነ ቢዲንግ ዋር ያለበት እነዚህን የዝውውር ሂደቶች ላይ ዩናይትድ የበለጠ የቀድሞ አይነት አሰራር ስሙን ብራንዱን ተጠቅሞ እንደነዚህ አይነት ዝውውሮች ላይ ጣልቃ ገብቶ ትላልቅ ክፍያዎችን ፈጽሞ ሪስክ ያላቸውን ዝውውሮች ከማምጣት የበለጠ ትኩረቱን ያደረገው በተመጣጣኝ ዋጋ ግን አስተማማኝ አገልግሎት ሊሰጡ የሚችሉ የቡድን ተጫዋቾች። ይሄን ደጋግመን እያነሳን እየተወያየን ነበር። ዩናይትድ በዚህ የዝውውር መስኮት ዲሲፕሊንድ ሆኖ የበለጠ ብቃትና በሚያድግ ፖቴንሻል ላይ ትኩረት ማድረጉ የዚህ የዝውውር መስኮት እብደትን እንዳይቀምስ በጣም ረድቶታል። ይሄ ደግሞ ፋይናንሻሊ ክለቡ ላይ ሊመጣ የሚችለውንም ጫና በመረዳት የበለጠ ከፍተኛ ክፍያ ሪስክ ያላቸው ዝውውሮች ተደርገው የሚመጡ ውጤቶች፣ ስኬቶች ደግሞ በዛው ልክ ተጠባቂነቱ ከፍተኛ ስለሆነ በተመጣጣኝ ዋጋ ነገር ግን በአስተማማኝ አገልግሎት ቡድኑን በአዲስ መልክ የአማካይ ክፍሉ መገንባት የዩናይትድ ቅድሚያ የሚሰጡት ምንም አይነት ሌሎች አማራጮች ሳይኖሩ እነዚህ ስትራቴጂዎች ግን ዩናይትድን አሁንም በአዋጪ መልኩ የዝውውር ሂደቱን
በከፍተኛ ገንዘብ ሳይሆን በተመጣጣኝ ዋጋ አስፈላጊና ትልቅ አገልግሎት የሚሰጡ ተጫዋቾችን ማምጣት ነው። ይሄን ደግሞ በአግባቡ ክለቡ በተቀናጀ ሁኔታ እየፈጸመ ነው የሚገኘው። ከዚህ መካከል እንግዲህ እንደምታውቁት ዩናይትድ መጨረሻ ላይ ማቲያስ ፈርናንዴዝ እና ቶትናም ለመስማማት በተቃረቡበት ወቅት አንድ ጉዳይ ዩናይትድ ለማድረግ አስቦ እንደነበር የማቲያስ ፈርናንዴዝ ዝውውር እንደተጠናቀቀ መረጃዎች ሲወጡ ነበር። ዩናይትድ 75 ሚሊዮን ሲደመር 10 ሚሊዮን ፓውንድ አቅርቦ ዝውውሩን ሃይጃክ ለማድረግ ጥረት ለማድረግ ፈልጎ እንደነበር መጨረሻ አካባቢ ሲነሳ ነበር። ነገር ግን ዩናይትድ አሁን ለማቲያስ ፈርናንዴዝ የ85 ሚሊዮን ፓውንድ ፓኬጅ ማትረፉ የምትመለከቱት አንደኛ በሚያድግ ፖቴንሻል እምቅ አቅም ያለው ደቂቃ ካገኘ ሊጎለብት የሚችል በጣም ለቡድን አገልግሎት ወሳኝ የሆነ ተለዋዋጭ በሆነ ባህሪ እንደ ደብል ፒቮት አማካይ፣ ሆልዲንግ ሚድፊልደር ሆኖ ዲፕ ላይን ፕሌይሜከር ሆኖ እንደ አሰልጣኙ ፍላጎት ተለዋዋጭ በሆነ ባህሪ የአማካይ ክፍሉን ቨርሳቲሊቲ በጣም ሊያሰፋ የሚችል የ22 ዓመት ብራዚላዊ አንድሪው ሳንቶስን በ50 ሚሊዮን ፓውንድ ፓኬጅ በ48 ሲደመር 2 በማከናወን የመጀመሪያ ለማቲያስ ፈርናንዴዝ ሊከፈልበት እንደሚባለው ዘገባዎች ከሆነ አስበውት የነበሩትን የዝውውር ዋጋን ወደዚህ ተጫዋች የተወሰነውን ክፍያ አዙረው ይህን ብራዚላዊ ተጫዋች አስፈረሙ። ኦፊሻሊ በትናንትናው ዕለት 17 ቁጥር ለብሶ በቡድኑ ማሊያ ኦፊሻሊ ለማስታወቂያም ለይፋዊም ትውውቅ ዩናይትድም በኦፊሻል ፔጁ ላይ የተጫዋቹን የዝውውር ሂደት መጠናቀቁን ኮንፈርም አድርጓል። አሁን ለማቲያስ ፈርናንዴዝ ሊከፈልበት የታቀደው ያ የፓኬጅ ክፍያ ላይ ደግሞ የተቀሩትን 35 ሚሊዮን ፓውንድ ለዩሪ ቴለመስ በመክፈል አሁን ዩናይትድ በአንድ ተጫዋች የተሟላ አገልግሎት የማያገኘውን በሁለት ተጫዋች ጥልቀቱንም ባላንሱንም ኤክስፒሪየንሱንም በሚያድግ ፖቴንሻል አስተማማኝ ግንባታ አደረገ። አሁን ቆም ብሎ ለተመለከተ አንድ የአማካይ ክፍሉን እንደሚያድስ ቡድን አንድ የአማካይ ክፍሉን በአዲስ ግንባታና አስተማማኝ በሆኑ የሲኒየር ተጫዋቾች ጥገናዊ ለውጥ መዝለቅ ለፈለገ ስትራቴጂክና የበለጠ ረጅም ርቀትን ፕላን እንዳደረገ ቡድን የትኛው እንቅስቃሴ ነው አዋጭ? አሁን ማቲያስ ፈርናንዴዝ ቢመጣ የቴለመስ አይነት ኤክስፒሪየንስ፣ ጨዋታ የማንበብ የትላልቅ ጨዋታዎችን ጌም ፕላን እያንዳንዱን ሂደትና በተለይ በኦልድ ትራፎርድ እና በማንቸስተር ዩናይትድ ስታንዳርድ ደረጃ የመጫወትን ሳይኮሎጂ ቴለመስ ሊሰጥ የሚችለውን አይነት ከፍተኛ አገልግሎት የጊዜው ጉዳይ አይደለም። በሜዳ ውስጥ ባሉ አሁን ዩናይትድ ለሽግግር የሚጠቀመውን የአማካይ ክፍልን የማጠናከር ሂደት ከማቲያስ ፈርናንዴዝ ይሄን ያክል ፖቴንሻል ለወደፊት ገፍቶ ከ2-3 ዓመት በኋላ እዚህ ኳሊቲና ስታንዳርድ ላይ ሊደርስ ይችላል እንጂ እንደመጣ ኤክስፔክቴሽኑ በቴለመስ ደረጃ የሚጠበቀውን ያክል የመስራት ኃላፊነት አይኖርበትም። ይሄ ደግሞ የሽግግር ጊዜውን ለማንቸስተር ዩናይትድ ምን ያደርጋል? ተጨማሪ ጊዜያትን ይወስዳል። ነገር ግን አሁን የጥልቀቱንም ጉዳይ በአስተማማኝ መልኩ በማስተካከል ለአንድ ተጫዋች ከሚወሰድ ከፍተኛ ሪስክ ሁለት ተጫዋቾች ግን በጋራ ሼር አድርገው የሚሰጡት አገልግሎት የበለጠ አትራፊና አዋጪ ነው። እንደ ቢዝነስም እንደ ስኳድ ዴብዝም በአጫወትም ደረጃ ሁለት የተለያዩ ኳሊቲዎችን ነው ስብስቡ ላይ ዩናይትድ ማካተት የቻለው። ሁለቱም ደግሞ ሊጉ ላይ ያላቸው ኤክስፒሪየንስ ጥሩ መሆኑ የበለጠ የቴለመስ ዩናይትድ ግን የዝውውር መስኮቱን አስተማማኝ ፕላኑን በተሳካ ሁኔታ እየመራ እያቀናጀ ያለ ነው የሚመስለው። ምክንያቱም የቡድኑ ስም በቀጥታ ተያይዞ የሚወጣው የተጫዋቾች ሊንክ የሚሆንበት ሩመርሶች ሁሉ ሌሎች ተጫዋቾች ናቸው፣ የሚፈርሙት ደግሞ ሌሎች ተጫዋቾች ናቸው። አሁን ቴለመስ በዩናይትድ ራደር ውስጥ
ይገኛል ብሎ ባለፉት ጊዜያት ለመገመት በጣም ይቸግራል። ምናልባት በ2023 ይሄ ተጫዋች በፍሪ ኤጀንት ሆኖ ከሌስተር ወደ አስቶን ቪላ ሲዘዋወር በዛም ወቅት ዩናይትድ የማስፈረም እድሉ ነበረው። ነገር ግን በወቅቱ ሌሎች ትኩረቶችን ሰጥቶ ይህን ዝውውር ሳያካሄድ ቀርቷል። አሁን ግን ጊዜና ሰዓቱን ጠብቆ እንግዲህ የተጫዋቹን ቀሪ ጊዜያትን በአስተማማኝ ብቃት ለመጠቀም የተቀላጠፈ ስራ የተቀላጠፈ ሂደት ተጠቀመ። በአስተማማኝ ሁኔታ ለማጠናቀቅ እንግዲህ ፎርማል ስቴፖች ላይ መድረስ ቻለ። ይሄ አስደናቂ የዩናይትድ የበስተጀርባ ስራ ነው። እንደውም በተጠናቀቀው ሳመር በደንብ የምናስታውሰው ዩናይትድ የበለጠ ትኩረቱን የአጥቂ ዲፓርትመንቱን ለማደስ በሚያደርገው ጥረት ላይ ከፍተኛ ፍላጎት እንዳለው ሲነገር የነበረው ከሊየም ዴላፕ ጋር ነው። ግን በመጨረሻም የሳመር የዝውውር መስኮት ሲጠናቀቅ የማንቸስተር ዩናይትድ የፊት መስመር ተጫዋች ሆኖ ያጠናቀቀው ቤንጃሚን ሼሽኮ ነው። ስለዚህ ዩናይትድ ፕላኑ ለቡድኑ የሚያስፈልገውን ተጫዋች በማስፈረም እንጂ በሩመርስ ደረጃ በሚወጡ ሊንኮች ዩናይትድ እነዛን ተጫዋቾች ያስፈርማል ማለት አይደለም። ስለዚህ ቡድኑ በስትራቴጂ የያዛቸው የመገንባት ስራ በአስተማማኝ መልኩ አሁንም የበለጠ አዳፕት ሊያደርግ የሚችል የአማካይ ክፍል ነው በደንብ ዩናይትድ እየገነባ የሚገኘው። በደንብ የአንድሪ ሳንቶስ ዝውውር ደቂቃ በሚፈልግ መጫወት የሚፈልግ የበለጠ ሁለተኛ ሶስተኛ ተመራጭ ከመሆን ይልቅ ቦታውን ለማስከበር የሚታገል ተጫዋች ፍላጎትን ማግኘት ትልቅ የቡድን ግንባታ ላይ የሚያስፈልገው ኢነርጂና ሜንታሊቲ ነው። እዚህ ላይ ደግሞ የላቀ ኤክስፒሪየንስ ያውም በተለያየ ሊግ ፕሪሚየር ሊግን ከ280 ጨዋታ በላይ በሊጉ ቆይቶ በሁሉም ውድድሮች በሁለት ክለቦች ያደረገን ተጫዋች እንደማግኘት በገበያ ላይ ያውም ይሄ ገበያ ዋጋ በሻሽ ክለቦች ከሚጠራው ተመን ጋር ተያይዞ ዩናይትድ በጣም ጤናማ ዝውውር ማድረጉን እዚህ ጋር መግለጽ ያስፈልጋል። ምክንያቱም አሁን አርሴናል ብሩኖ ጊማሬስን ለማስፈረም 28 ዓመቱ ነው፣ ቴሌማስ 29 ነው። በመሃላቸው የአንድ ዓመት ጋፕ ነው ያለው። ግን የኮንትራት ልዩነቱን ካያችሁ ሁለቱም ተጫዋቾች ሁለት ዓመት ኮንትራት ነው ያላቸው። ትልቁ ልዩነት ምንድን ነው? ብሩኖ ጊማሬስ ሪሊስ ክሎዝ የለውም። ዩሪ ቴሌማስ ሪሊስ ክሎዝ አለው። ግን የአማካይ ክፍሉ ማጠናከር ማደስ እንደሚፈልግ ቡድን ቀደም ብሎ የተቀላጠፈ ዝውውር የማድረግን ሂደት ያጋጠመው ቡድን ማንቸስተር ዩናይትድ ነው። አሁን አርሴናል በጣም ከ65 ሚሊዮን ፓውንድ በላይ ብሩኖ ጊማሬስ ላይ ማውጣቱ የማይቀር ነው። አሁን የገበያውን ሁኔታ ስንመለከት ስለ አገልግሎት ስለ ብቃት ምናምን አይደለም፣ ግን በተሻለ ሁኔታ ተጫዋቾችን የመጠቀም የመገልገል በአስተማማኝ መልኩ ተጫዋቾችን ለማዘዋወር የሚደረግ ጥረትን እንግዲህ ማንቸስተር ዩናይትድ በተሻለ ሁኔታ ለማካሄድ የሚያደርገውን ጥረት በዚህ ሳመር አጠናክሮ ቀጥሏል ማለት ነው። እስቲ ስለዚህ ተጫዋች አገልግሎት ስለዚህ ተጫዋች ኳሊቲ የበለጠ አናላይዝ ማድረግ አለብን። ምክንያቱም ምን ያክል ፖቴንሻል ቢኖረው ነው የቴሌመስን ዝውውር እንደምታውቁት በሊጉ ረጅም ዓመት መቆየቱን ተከትሎ ያለው ኤክስፒሪየንስ ቀላል የሚባል አይደለም። አስተማማኝ ኤክስፒሪየንስ አለው። በደንብ ደግሞ አዳፕት ያደረገ ነው። ለምሳሌ ወደ ቪላ ተጉዛችሁ የቪላን ደጋፊዎች በጣም ሜን የቡድኑ ተጫዋቾች አስተማማኝ የቡድን ምሰሶ የሆኑ ተጫዋቾች ተብለው እንኳን በልዩነት የቪላ ደጋፊ ቢጠየቅ ለምሳሌ እዚህ ቡድን ውስጥ በተለያየ ሃይ ፕሮፋይል ተጫዋቾች እነ ኤሚሊያኖ ማርቲኔዝን፣ ዲቦ ማርቲኔዝን፣ እነ ሞርጋን ሮጀርስን፣ ዋትኪንስን እና ማዶናና ተጫዋቾችን እነ ዴኜ ሊያነሱ ይችላሉ። ያው ዴኜ እንደምታውቁት ባለፉት 24 ሰዓታት ከፒኤስጂ ጋር በተደረገው ድርድር በድጋሚ ወደ ፓሪስ ሴን ጀርሜን ዴኜ በ10 ሚሊዮን ዩሮ ለመዘዋወር መስማማቱን ሰምታችኋል። ይህም ተጫዋች ቪላን ይለቃል፣ ኢያን ማትሰን ቦታውን ይተካል ተብሎ በአስቶን ቪላ ይጠበቃል። ነገር ግን ይሄ ተጫዋች በቪላ ያለው አገልግሎት ጠለቅ ያለ የተጫዋቹ አቅም ምን ያክል ለኡናይ ኤምሬ ቡድን
ፍጹም አስተማማኝና ምሰሶ እንደሆነ የምንመለከትባቸው በርካታ ነጥቦች አሉ። ለምሳሌ ከኤምሬ የጨዋታ ስልት ጋር በተያያዘ እንደምታውቁት የሚድ ብሎክ ስትራክቸርን ጥብቅ በሆነ የአማካይ ክፍል ፊዚካሊም ቴክኒካሊም አዳፕት ያደረገ የአማካይ ክፍል ነው የሚጠቀሙ። ሶስቱ ተጫዋቾች በካራክተር ካያችሁ በጣም ሶሊድ ናቸው። ቴሌማስ ኳስን ያደራጃል፣ ላይኖችን ብሬክ ያደርጋል፣ ገዳይ የሆኑ ስሩ ፓሶችን በማድረግ ይታወቃል። ከአንደኛው የሜዳ ክፍል ወደ ሌላኛው የሜዳ ክፍል የጨዋታን እንቅስቃሴ በአንዴ ቀይሮ ሞመንተሙን በተለያየ የሜዳ ክፍል ሺፍት ማድረግ የሚችል የሜዳ ውስጥ ቪዥኑ እጅግ አስተማማኝ የሆነ አማካይ ነው። ቡካዮ ካማራ ደግሞ የተከላካይ ክፍሉን ሽፋን በመስጠት በአስተማማኝ ሁኔታ ሶሊድ የሆነ የ6 ቁጥር ተጫዋች ነው፣ ፊዚካሊም ቴክኒካሊም። አማዶ ኦናና ደግሞ ኢንድ ቱ ኢንድ የፊዚካልም የቴክኒክም ተጫዋች ነው። ስለዚህ የአስቶን ቪላን እንቅስቃሴ አንድ ቡድን ለመክታት ትልቁ ስትራቴጂ ሊሆን የሚገባው የአማካይ ክፍሉን የጋራ ኳስ ከአማካይ ክፍሉ ጋር የሚኖረውን ፋይቲንግ እያንዳንዱን በአማካይ ክፍል ላይ ያለውን የጨዋታ እንቅስቃሴ የማሸነፍ ግዴታ አለበት። የቪላን ኢንቴንሲቲ እና ፊዚካሊቲን የቀላቀለው የጨዋታውን ሂደት በደንብ ያልተቆጣጠረ ማኔጅ ያላደረገ ቡድን በየትኛውም ደቂቃ የጨዋታው ውጤት ሊቀየርበት እንደሚችል የተጠናቀቀው የውድድር ዓመት በቂ ማሳያ ነው። ነገር ግን የዚህን የቪላን ሞመንተምን እየለዋወጠ በየትኛውም ደቂቃ ከተኛበት መነሳት የሚችለውን የቪላን ኢነርጀቲክ የሆነውን የጨዋታ ሲስተም በተለየ ሁኔታ ቴሌመስ ለመምራት ያስቻለውን እስቲ የሜዳ ውስጥ ኳሊቲዎችን እንመልከት። ምክንያቱም ያለ ቴሌመስ የኡናይ ኤምሬ ቪላ አስተማማኝነቱ በጣም ይጎለዋል። የማሸነፍ ጥንካሬውን ለማጣት ይቃረባል። የሚያስመዘግባቸው ውጤቶች ደግሞ ከራሱ ቁጥጥር ይወጡ ይሆናሉ። ቪላን በተለይ የኡናይ ኤምሬን ቪላን ያለ ቴሌመስ መመልከት በጣም አዳጋች እንደሆነ ደግሞ በርካታ መረጃዎች ላይ የተመለከትናቸው በአይን የማይታዩ ሜዳ ውስጥ ባሉ እንቅስቃሴዎች ውስጥ የትዕይንቱ ትልቁ አካል ላይሆን ይችላል፣ የቡድኑ ግን ትልቁ አቅም ሆኖ የሚስተዋሉ የተጫዋቹ አነጋጋሪ ካራክተር አለ። ለምሳሌ ቅድም የጠቀስኩላችሁ በቪላ የኡናይ ኤምሬ ቡድን የጀርባ አጥንት ምሰሶ ነው ዩሪ ቴሌመስ ካልንበት ዋነኛ ምክንያት ለምሳሌ በተጠናቀቀው ሲዝን አስቶን ቪላ በአንድ አጋጣሚ በተለይ ወደ ፈረንጆቹ ማርች አካባቢ ከዛ ቀደም ብሎ ከአዲሱ ዓመት በኋላ በሊጉ የዋንጫ ፍክክሩ ላይ የነበረ ቡድን ነበር። በአንዳንድ አጋጣሚዎች ሁለተኛ ሶስተኛ ከማንቸስተር ሲቲ ጋር የነበረው የዋንጫ ፉክክር ምስል ነበር። ቪላ ቤት የሆነ ስሜት ነበር። እንደውም ኦፕታ በወቅቱ የሆነ ፐርሰንት ሰጥቶት ነበር ቪላ እድል አለው የሚል። የቪላም ደጋፊ ደግሞ ተስፋ በተወሰነ መልኩ ተመልክቶ ነበር። ታስታውሱ እንደሆነ በዛ ሂደት አስቶን ቪላ ለ13 ተከታታይ ጨዋታ ባለመሸነፍ ጉዞ ውስጥ እያለ ከ13ቱ 10ሩን ባሸነፈበት ወቅት ቴሌመስ የቡድኑ ቁልፍ ተጫዋች ነበር። ነገር ግን በ13ኛው ጨዋታ ባጋጠመው ጉዳት ምክንያት ይሄ ተጫዋች ለቀጣይ 5 ሳምንታት ከሜዳ ሲርቅ ቪላ ካደረጋቸው 7 ጨዋታዎች ውስጥ 5ቱን ተሸነፈ። አሁን የዚህ ተጫዋች በጣም ወሳኝነትን ከምንመለከትባቸው ትላልቅ ጉዳዮች መካከል በዋንጫ ፍክክሩ ላይ ቪላ አለበት በተባለበት ሰዓት የቴሌመስ አስተማማኝ ብቃት በቡድኑ ላይ በደንብ ምስሉ ይስተዋል ነበር። ይሄ ተጫዋች ጎደለ፣ ቪላ መንሸራተት ጀመረ በፍጥነት በሚታይ መልኩ። ለዛውም ወደኋላ ተመልሶ ያንን ካራክተር ለመያዝ በጣም ረጅም ሳምንት ፈጀበት። ቪላ ከዋንጫው ፍክክሩ ወጥቶ ከዛም በኋላ ለቶፕ 5 የሚደረግ ፍክክር ውስጥ ገባ። እስከዛ ድረስ ነበር የተጫዋቹ ተጽዕኖ። እንደምታስታውሱት የዚህ ተጫዋች የቪላ ቤት ቆይታ ብቻ አይደለም፣ በሌስተር ከብሬንደን ሮጀርስ ጋር በጣም አስደናቂ ቆይታ አድርጓል። የኤፍኤ ካፕም ዋንጫ ማሳካት ችሏል። ዌምብሌ ላይ በሱ ግብ ቼልሲን አሸንፈው 1-0 ሌስተር የኤፍኤ ካፕን ፍጻሜ ጨዋታ ማሸነፉ ይታወሳል። ከዛም በኋላ
ኮሚቲ ሺልድንም ዋንጫ በተመሳሳይ በሌስተር ቤት ማሳካት ችሏል። እንደውም የኤፍኤ ካፑ የፍጻሜ ግብ በጣም አስደናቂ ነበር። ከኤሪያ ከ26 ሜትር ላይ ነው በግሩም ሁኔታ ያስቆጠረው እና ደግሞ ካልተጠበቁ አንግሎች የሚመታቸው ሹቶች ልዩ ልዩ የሆኑ ግቦችን ሲያስቆጥር ተመልክተናል። ለዚህ ነው ተጫዋቹ ከ280 በላይ ጨዋታዎችን በሁለቱ ክለቦች በሁሉም ውድድሮች በቶፕ ፍላይት ሊግ አድርጎ 28 ግብ ሲያስቆጥር 44 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። እንደውም ካልተሳሳትኩ በአንድ ወቅት ከማንቸስተር ዩናይትድ ጋር በሌስተር ቤት እያለ ኦሊጎነሾች ጋር መሰለኝ የማንቸስተር ዩናይትድ አሰልጣኝ ሜሰን ግሪንውድ አግብቶ ማንቸስተር ዩናይትድ ሌስተርን እየመራ ኪንግ ፓወር ላይ ይሄ ተጫዋች አንድ አስደናቂ ግብ ከኤሪያ ውጭ ክሮስ የሚመስል ኳስ የግቡን አግዳሚ ነክታ የተቆጠረች ግብ ውብ ግብ አስቆጥሮ የጨዋታውን ውጤት ቀይሮ ካልተሳሳትኩ ያን ጨዋታ ሌስተር አሸነፈ መሰለኝ ካምባክ አድርጎ ዩናይትድ እና የጨዋታን ቴምቦ መቀየር የሚችል በተለይ ቢግ ማች ፕሌየር ትልቅ ጨዋታ ላይ አስተማማኝነቱ ይህን ተጫዋች በነገራችን ላይ ካለው ኳሊቲ በላይ ያጋነንን አይደለም። ያለውን አቅም ጥርት ብሎ ለእግር ኳሱ ቤተሰብ የዚህ ተጫዋች ዝውውር መካሄድና ግርምት የፈጠረው ከምንም ላይ ሩመርስም ሊንክም ሳይወጣ ድንገት ኦርኒስተን መጥቶ ዩናይትድ አድቫንስድ ቶክ ላይ ነው በቀጣይ ሰዓታት አግሪመንት ይፈጸማል ብሎ ኦርኒስተን ከገለጸ በኋላ ነው እንዴ ቴሌማስን ዩናይትድ ማኑኮኒ እየተባለ ቴሌማስን የሚል መረጃ መውጣቱ ነው የእግር ኳሱን ቤተሰብ ያስገረመው እንጂ የተጫዋቹን አቅም ጠለቅ ብሎ ማየት ያስፈልጋል። በሜዳ ውስጥ ያለው ፔርፎርማንስ በተለይ ቴሌማስ አስተማማኝ ጤንነት ላይ ይገኝ እንጂ ሜዳ የማንበብ ኳሊቲውን በደንብ በፕሪሚየር ሊግ ከሚታወቁ ሲኒየር የቦታው ተጫዋቾች ውስጥ ግንባር ቀደም ተደርጎ ምናልባት ሊቀመጥ የሚችል ተጫዋች። አሁን ዩናይትድ የሚፈልገው በጫና ውስጥ ሆኖ መብቴ መሆን የሚችል ጫናን ተቋቁሞ ከጫና ውስጥ መውጣት የሚችል ካልተጠበቁ አንግሎች ደግሞ ዲፍረንት አንግል ክሬት ማድረግ የሚችል አማካይ ወደ ተጠበቀው አቅጣጫ ብቻ አይደለም። አሁን ለምንድን ነው የብሩኖ ኳሊቲ ሁሌ ዩናይትድ ቤት አነጋጋሪ የሚሆነው? ያልተጠበቀ አንግል ክሬት ስለሚያደርግ ነው። አሲስቱንም ተመልከቱ። ሜዳ ውስጥ ክሬት የሚያደርጋቸውንም ቻንሶችን የራሱን ግላዊ ጥረቱንና ፖቴንሻሉን አውጥቶ ስለሚያሳይ የዚህ ተጫዋች ተጽዕኖ በሌሎች ተጫዋቾች ላይ አይንጸባረቅም። ያ ምንድነው? ተጫዋች ውስጥ ያለው እምቅ አቅምና የተለየው ስታንዳርድ ነው። እንደ ቡድን ባለ እንቅስቃሴ ውስጥ ደግሞ የተለመሰ አይነት ተጫዋች የጨዋታ ንባብ፣ እይታ በተለይ ደግሞ በአስተማማኝ አገልግሎት ሜዳ ውስጥ በተሟላ ጤንነት ይገኝ እንጂ የሚሰጣቸው ጉዳዮች ሁሉ ኮንሲስታንሲ ናቸው፣ አይቋረጡ። በተጠናቀቀው ሲዝን 25 ጨዋታዎች ማድረግ ችሏል። 1864 ደቂቃዎችን በሜዳ ውስጥ ቆይታ ማድረግ ችሏል። የበለጠ ግን አንድ ዩናይትድን ቴክኒካሊ ካለው ዲሲፕሊንድ ፕሮፌሽናሊዝም ጋር በተያያዘ ይህ ተጫዋች 28 ቢጫ ካርድ ነው በእንግሊዝ ምድር የተመለከተው። የሚያስገርመው ነገር አንድም ቀይ ካርድ የለበትም። ቴሌማስ ቀይ ካርድ የማያየው አብዛኛው ፋውሎቹ ቴክኒካል ፋውል ስለሆኑ እና የበለጠ ለፋውል ተጋላጭ አይደለም። ተጋላጭ ቢሆን እንኳን በቴክኒካል ፋውል ምክንያት ካርድን እስኬፕ የሚያደርግ በብሬን የሚጫወት ተጫዋች ነው ብለው ይገልጹታል እንግሊዞቹ። ስለዚህ ዩናይትድ ራሱ ላይ አደጋን የሚጠራበት አንዳንድ ጨዋታዎችን እንመለከታለን አይደል? በተለይ ካሴሜሮ ቢጫ ካርድ በጊዜ ከተመለከተ ካሪክም ከዛ በፊትም ያሉ አሰልጣኞች ሪስክ ለመውሰድ ይፈራሉ። ለምን? በድጋሚ ለአደጋ የመጋለጡ እድል ሰፊ ስለሆነ። አሁን ቴክኒካል አፕሮቹ ሜዳ ውስጥ የቴሌማስ የበለጠ በእንደነዚህ አይነት ጉዳዮች ጋር ተያያዥ አይደለም፣ ኤክስፒሪየንሱ ማለት ነው። ይሄ ደግሞ በጌም ታይም ተጫዋች ራሱን እያጎለበተ ሲመጣ የሚያሳድገው ትልቅ የሜዳ ውስጥ አገልግሎት ነው። ይሄ ደግሞ የበለጠ ተጫዋቹንም ተመራጭ አድርጓል። ግን ለምንድን ነው በቪላ ቤት ቴሌማስ የኡናይ ኤምሪ ምሰሶ የሚባልበት ምክንያቶች? እስቲ ይሄን ደግሞ በተለየ ሁኔታ እንመልከት። ይሄ ተጫዋች በኤፍኤ ካፕ ፍጻሜ ግብ አስቆጥሮ ኮሚቲ ሺልድ ከሌስተር ጋር ማሸነፉ ብቻ አይደለም፣ በተጠናቀቀው የውድድር ዓመት ዩኤፋ ዩሮፓ ሊግን ቪላ ሲያሳካ በፍጻሜውም ጨዋታ አስደናቂ ግብ አስቆጥሯል። በተጨማሪም በዚህ ዓለም ዋንጫ
አርብ ዕለት ይሄ ተጫዋች የመጨረሻ ምርጥ 11 ላይ ተካቶ ዋርማፕ ላይ ነው እንደምታውቁት፣ ማሟሟቂያ ላይ ነው ጉዳት ያስተናገደው። ባቱ ላይ መጠነኛ ህመም ተሰማው። ምርመራ ተደረገለት በፍጥነት ጨዋታውን ለማድረግ የሚያስችል አካል ብቃት ላይ እንዳልሆነ ተነገረው። ከስፔን ጨዋታ ውጭ ሆነ። የቴለመስ አለመኖር ግን በስፔን ጨዋታ ምን ያክል የቤልጅየም ብሔራዊ ቡድንን ከጨዋታ እንደነጠለ ደግሞ ተመልክታችሁ። የቤልጅየም ብሔራዊ ቡድንን በአምበልነት እየመራ ነበር በዚህ ዓለም ዋንጫ ሲያደርግ የነበረው። እንደውም በደንብ ከተመለከታችሁ የሴኔጋልን ጨዋታ ልዩነት የፈጠሩት የመጨረሻ 20ውን ደቂቃ ያን የቤልጅየምን ጫና ለተመለከተ የቴለማስን አቅም በቅርብ ጊዜያት ውስጥ ለማስታወስ የቤልጅየምና የሴኔጋልን ጨዋታ ማየት ነው። ያ ድራማዊ በሆነ መንገድ በመጨረሻ 15 ደቂቃ ውስጥ ቤልጅየም 2-0 ከመመራት 3-2 ጨዋታውን ስትቀይር ቴለመስ የነበረውን ሚና ተመልከቱ። መጨረሻ ላይ እኮ ሩዲ ጋርሲያ እሱም ብቻ አስቀርተው ነው ከፊት መስመር ዲብሮይንና ዶኩን ቀይረው ወጣት ተጫዋቾችን ሲያስገቡ 5 አማራጮችን ሲጠቀሙ በተናጠል አማካይ ክፍል ላይ ብቻውን ሆኖ ነበር ያን የመሰለ ጨዋታ ሲመራ ነበር። ስለዚህ የዚህ ተጫዋች ሚና ቀላል የሚባል አይደለም። ግን አንዱና ዋነኛው የተጫዋቹ ትልቁ የቪላ ቤት አሁን የማነሳላችሁ ቁጥር በአስቶን ቪላ የቴለመስ አገልግሎትና በአጠቃላይ በሊጉ ያለውን ልዩ አቅምን እዚህ ጋር ተመልከቱ። በፕሪሚየር ሊግ ይሄ የአትሌቲክስን ስታት እስቲ በስክሪናችን ላይ አንድ ያገኙት የአትሌቲክስ በጣም ጠቃሚ የሆነ ስታት አለ። እስቲ ተመልከቱ። በፕሪሚየር ሊግ አሁን ከሚገኙ አማካዮች ውስጥ ዲፌንሲቭሊ ላይንን ብሬክ በማድረግ በኩል ከ100 ፓስ የስኬት አቅማቸው የተለኩ የአማካይ ክፍል ተጫዋቾች አንደኛ ደረጃ ላይ የተቀመጠው ቴለመስ ነው። ዋርተን፣ ፈርናንዴዝ፣ ካሰሚሮ፣ ጉማሬሽ፣ ኤሊየት አንደርሰን፣ አንድሪ ሳንቶስ፣ ዣካ፣ ሂውዝ፣ የንሰን፣ ቡካዮ ካማራ፣ ኦዲጋርድ፣ ሮድሪ፣ ኢብራሂም ሳንጋሬን፣ ኮርቲስ ጆንስን፣ ያኔልትን እነዚህን አማካዮች ሁሉ በመብለጥ በ100 የፓስ አቴምፕት ውስጥ ይሄ ተጫዋች 18.3 ላይኖችን ብሬክ የማድረግ ስኬት አለ። ይሄ አሁን በ100 ሲሰላ ነው። የትኛውም አማካይ 18 ላይ ገባ የለም። ከ100 ፓሶች ውስጥ 18.3ቱ ላይኖችን ብሬክ የሚያደርግ ከሆነ ይሄ ተጫዋች ለምሳሌ 10 ፓስ አድርጎ ከ10ሩ 2ቱ በዚህ አይነት መልኩ የመሳካት እድሉ ሰፊ ነው ማለት ነው። ለዩናይትድ ታዲያ ይሄ አገልግሎት በእጅጉ የሚያስፈልግበት ዋነኛ ምክንያትን አንድ የተጠናቀቀውን ሲዝን የማይክል ካሪክ ቡድን ሲቸገርበት ያየነው አንድ የጨዋታ ሲስተም አለ። ተጋጣሚ በሎው ብሎክ መጥቶ ኳሱን ለዩናይትድ ሲተው ዩናይትድ ረጅሙን የጨዋታ ክፍለ ጊዜ ኳስን ለመቆጣጠር የሚጥር ከሆነ ቻንሶችን ክሬት ለማድረግ ይቸገራል፣ ግብ ለማስቆጠር ይቸገራል፣ ስፔሶችን ለማስከፈት በጣም ይቸገራል። የሎው ብሎክ ቡድኖች ላይ በደንብ እንድታስታውሱ እንዲያው የዌስትሃሙ አዌይ ጌም፣ የኤቨርተኑ አዌይ ጌም ዩናይትድ ነጥብ የጣለባቸውን ጨዋታዎች በደንብ ለማስታወስ ሞክሩ። የሎው ብሎክ ጨዋታዎች ላይ እና ዩናይትድ እዛ ጨዋታ ላይ ከፍተኛ የሆነ የኳስ ቁጥጥር ብልጫ አለ። በእንደነዚህ አይነት ጨዋታዎች ላይ ዩናይትድ የተጋጣሚ ዲፌንሲቭ ላይን ብሬክ ለማድረግ የተለየ ተጫዋቾችን ቴክኒካል አቢሊቲን ይፈልጋል። ላይን ብሬኪንግ ፓስ የሚባለው አሁን ብሬኪንግ ዘላይንን አዘውትሮ የሚጠቀሙ አማካዮች ያላቸው ክለቦች የሎው ብሎክ ቡድን ለማስከፈት አይቸገሩም። ለምን? በተለያየ አንግል ቅድም ያነሳውላችሁ ሜዳ ውስጥ ያላቸው እይታና የተጋጣሚን ኤሪያ ኤክስፕሎት ለማድረግ የሚጠቀሙት ይሄ የግል ተሰጧቸው የጨዋታ ልዩነት ሲፈጥር በተደጋጋሚ አስተውለናል እና በሊጉ በጣም አስተማማኝ የላይን ብሬኪንግ ፓስ ምርት ያለው ከዩሪ ቴለመስ ነው። እንደውም በከፍተኛ ጫና ውስጥ ሆኖ ክለቡን ከጫና ውስጥ የሚያወጡ ብሬክ ፓሶችም ደግሞ በማድረግ ከሮድሪ በመቀጠል ሁለተኛው ተጫዋች እሱ ነው በሊጉ። ይሄ ቀላል የሚባል ኤክስፒሪየንስ አይደለም።
ይሄ ተጫዋች የያዘው። የበለጠ ደግሞ በአማካይ ክፍል ላይ ባሉ ከፍተኛ የተጫዋቾች ኃላፊነት ጥረት በተሻለ ሁኔታ ለማካሄድ ባለው እያንዳንዱ የተጫዋቾች ጥረትና ጥንካሬ ላይ የዚህ ተጫዋች አስተማማኝነት እጅጉን ከፍ ይላል። እስቲ አንድ ደግሞ ተጨማሪ በቴሌመስ በኩል ያለ በፕሪሚየር ሊጉ የተመዘገበ አስደናቂ ስታቶችን ደግሞ በሌላ በኩል እንመልከት። ባለው የሜዳ ውስጥ ቴክኒክና አቅም እሱ ለሚጫወትበት ክለብ የሚያበረክተው ሌላኛው ልዩ የሆነ ችሎታ፣ ለምሳሌ ከዲፕ ላይን ፕሌሜከር ሆኖ ጠለቅ ብሎ ወደ ራሳቸው የመጫወቻ ክልል እየተጫወቱ ግን ከክሬቲቭ አማካዮች የበለጠ ስሩ ፓሶችን በማድረግ አቴምቶችን በማድረግ ስኬት አይደለም፣ አቴምት በማድረግ ለምሳሌ በሊጉ የሚገኙ ሆልዲንግ ሚድፊልደሮች 3 ናቸው። ዋርተን፣ ብሩኖ ጊማሬስ፣ ቴሌመስ በየጨዋታው 0.98 ስሩ ፓሶችን ያደርጋል። ብሩኖ ጊማሬስ 81፣ ዋርተን 79። የቀሩ ተጫዋቾች ሁሉ የፋይናል ሰርድ ተጫዋቾች ናቸው። ይሄ ተጫዋች ፊዚካሊ አቴምት የመሳተፍ በአማካይ ክፍሉ ላይ ያለውን አቅም ደግሞ እንመልከት። ለምሳሌ በፕሪሚየር ሊጉ ቤስት ታክል ሳክሰስፉል የሆኑ አማካዮች አሉ። በተሳካ ሁኔታ ታክልን በማጠናቀቅ በተጠናቀቀው ሲዝን ያጠናቀቁ አማካዮች የበለጠ ለቪላ አሁን አገልግሎቱ እዚህ ዲፓርትመንት ላይ ሰፊ ሊሆን የሚገባው ቡካዮ ካማራ ነው ከኃላፊነቱ አንጻር። እንደውም ማጊንም አለ። ቅድም ማጊንን ረስተነዋል። 4ቱ ሶሊድ አማካዮች ማጊን ሁሉንም ካራክተር የያዘ ነው። ዲፌንሲቭም ኦፌንሲቭም ሃይፕረስም ሎው ብሎክም በሁሉም ስፍራ ላይ ሁለገብ የሆነ የተጋጣሚን ኢነርጂ የበለጠ የሚያባክን አማካይ ነው። ተጋጣሚን የሚያደክም የአንድ ለአንድ ግንኙነት። እነዚህ ሁሉ ካራክተሮች ግን ሚዛናቸውን እንዲጠብቁ የሚያደርገው ከበስተጀርባ ሆኖ ቴሌመስ ነው። ነገር ግን በተሳካ የታክል ስኬቶች ውስጥ ከቦታቸው ከስፍራቸው ካላቸው ኃላፊነት አንጻር ለምሳሌ ኤሌት አንደርሰን፣ ቤንታንኩር፣ ደክላን ራይስ፣ ሳንደርበርግ ሁሉንም ተመልከቷቸው። በካራክተር በጣም ዲፌንሲቭ አክሽን ላይ የሚሳተፉ ናቸው። የበለጠ ቴሌመስ የቡድን ሚዛን ጠባቂ፣ ከኳስ ጋር ያለው ግንኙነት ሰፊ ነው። ነገር ግን ይሄ ተጫዋች ከነዚህ ተጫዋቾች በመቀጠል በሊጉ 40.4 በመቶ ታክሎቹም በምርጥ ስኬት ያጠናቀቀ የአማካይ ክፍል ተጫዋች ነው። የበለጠ ካራክተራይዝድ ደግሞ የሆኑትን አማካዮች ካያችሁና እሱን ከተመለከታችሁ ይሄ ተስማሚ የሆነ ከኳስ ጋር ያለው ቆይታ ነው የተጫዋቹ የበለጠ አዳፕቲቭ ተብሎ ሊነሳም ይችላል። ስለዚህ የዚህ ተጫዋች ሚና ተጨማሪም የሚሰጠው አገልግሎት አለ። ከሚሰጠው ሚናም በተጨማሪ ዲፌንሲቭ ኮንትሪቢዩሽን ቀላል የሚባል አይደለም፣ ልክ እንደ ኦፌንሲቭ። ስለዚህ ሚዛን ጠባቂ የሆልዲንግ ሚድፊልደር ተጫዋች ነው። እዚህ ጋር ደግሞ አንድ ጉዳይ የበለጠ መመልከት ያለብን የአንድሪ ሳንቶስ አግሬሲቭ መሆንና ፊዚካሊ አስተማማኝ መሆን ለቴሌመስ ነፃነት እጅጉን ትልቅ ድርሻ አለው። ስለዚህ ዩናይትድ ያገኘው ተጫዋች እንዲሁ ከፕሪሚየር ሊጉ በቪላ ደረጃ ስለተጫወተ አይ ጥሩ ተጫዋች ነው ተብሎ ብቻ የሚነሳ ተጫዋችን አይደለም ያመጣው። በአስተማማኝ ፊርማ ምንም አይነት የ5 ዓመት ኮንትራት ነው ፋብሪዚዮ እንደሚለው የተጫዋች ይፈርማል እያለ የሚገኘው። አገልግሎቱ ለምሳሌ 3ም 4 ዓመትም ሊሆን ይችላል። ግን ጥራት ባለው ስታንዳርድ እነዚህን ዓመታት ፔርፎርም የሚያደርግ ከሆነ አገልግሎቱ የበለጠ ለዩናይትድ ጠቃሚነቱ ምንም አይነት ጥያቄ የሚነሳበት ተጫዋች አይደለም። ለምሳሌ በመጨረሻ አንድ ቁጥር ላንሳላችሁ። ቪላ እዚህ ተጫዋች ላይ ምን ያክል ውስጣዊ ጥገኝነት እንዳለ የምትመለከቱት ቪላን በደንብ ላስተዋለ፣ ቪላን ለገመገመ የኡናይ ኤምሬ ቡድን የጀርባ አጥንት ምሰሶ እንደሆነ የምትመለከቱት ከዚህ ስታት በኋላ ነው። ቪላ ያለ ቴሌመስና ከቴሌማስ ጋር ያለውን ውጤት እስቲ እናነጻጽር። ቪላ በፕሪሚየር ሊጉ 93 ጨዋታ ከቴሌማስ ጋር አድርጎ
የማሸነፍ ሬቱ 53.8 ነው። ጨዋታዎችን በደም ተመልከቱ። ቴለመስ ባለበት ጨዋታ የቪላ ዊኒንግ ሬት 53.7 ነው። ያለ ቴለመስ ግን ባደረጋቸው 21 ጨዋታዎች ውስጥ 41 ነው የማሸነፍ ሬቱ። ይሄ ግራፍ ወረደ ማለት ልዩነት ያለው ስንት ነው? ወደ 12.7 ገደማ ልዩነት አለ። 12.7 ገደማ ያለውን ልዩነት ወደ ጨዋታ ብትቀይሩት በጣም ብዙ የጨዋታ ልዩነት ነው። የማሸነፍ ሬታቸው የወረዱበት መንገድ ማለት ነው። የመሸነፍ ቻንሳቸው ምን ያክል ከፍተኛ እንደሆነ ቴለመስ ባለበት ጨዋታ ቪላ 1.8 ግቦችን ያስቆጥራል። ይሄ ማለት የበለጠ ለሁለት የቀረበ ነው። ተመልከቱ። ቴለመስ በሌለበት ጨዋታ ግን 1.2 ነው የሚያስቆጥረው። ከ1.8 ወደ 1.2 1.2 ደግሞ የበለጠ የሚቀርበው ለምንድን ነው? ለአንድ ነው። ስለዚህ ዊኒንግ ፕሮባቢሊቲው በወረደው ልክ የሚያስቆጥረውም ግብ አብሮት ይወርዳል ማለት ነው። ይሄ ደግሞ በማትሪክስ ሲሰራ የቡድኑ ኢፌክቲቭ የማጥቃት ሂደት መቀነሱ እንዲቆጠርበት ደግሞ ሂደቶችን ይፈቅዳል ማለት ነው። ስለዚህ የዚህ ቡድን የጀርባ አጥንት ምሰሶና ባላንስ ቴለመስ እንደሆነ እዚህ ጋር እንመለከታለን። በተቃራኒውስ ቴለመስ ባለበት ጨዋታ 1.35 ግቦችን ነው የሚያስተናግደው ቪላ። ቴለመስ በሌለበት ጨዋታ ግን 1.68 ግቦችን ያስተናግዳል። የበለጠ ወደ 2 የቀረበ፣ እሱ ባለበት ጨዋታ ግን የበለጠ ወደ 1 የቀረበ ነው። ስለዚህ ፕሮባቢሊቲውን ስትመለከቱት ይሄ ተጫዋች ኦፌንሲቭሊም ዲፌንሲቭሊም እዛ ቦታ ላይ ባላንስ ለማድረግ ለኡናይ ኤምሬ ቡድን ወሳኝና አስተማማኝ ተጫዋች ነው። የመጨረሻውና ትልቁ ጉዳይ ደግሞ እሱ ባለበት ጨዋታ ቪላ የሚያገኘው የነጥብ በአማካይ 1.86 ነጥቦችን ያሳካል። እሱ በሌለበት ጨዋታ ደግሞ 1.49 ነጥቦችን ያሳካል። የማሸነፍ ሬቱን በአንዴ ነው የሚያጣው ማለት ነው። ስለዚህ ግማሽ ላይ ሆነ ማለት ፕሮባቢሊቲ ወደ ምን ያደላ ነው የሚሆነው? ወደ አቻ ውጤት 1 ነጥብ የማግኘት ፕሮባቢሊቲው ከፍ ይላል ማለት ነው። ቴለመስ ከሌለ። ቴለመስ ካለ ግን የማሸነፍ ፐርሰንቱ ነው ከፍ የሚለው። ስለዚህ ይሄ ተጫዋች ለኤምሬ በዚህ ደረጃ አስተማማኝነት ሰጥቶ ያለውን አቅም አበርክቶ ባለፉት 3 ዓመት ውስጥ ከቪላ ጋር ምርጥ ቆይታ አድርጎ ዩሮፓ ሊግን አሳክቶ ለሻምፒየንስ ሊግ ተሳትፎ ባክ ቱ ባክ ቪላ እንዲያሳካ በአስተማማኝ ሚና ተወጥቶ የትልቅ ጨዋታዎች ወሳኝ ተጫዋች ሆኖ ያለውን የአበባ ዘመን በአስተማማኝ ሁኔታ ለቪላ ሰጥቶ አሁን ደግሞ ለበለጠ ለእንግሊዙ ግዙፍ ክለብ ደግሞ ለማበርከት የቀረበለትን እድል ተቀብሎ ከሚትላንድ ወደ ግሬተር ማንቸስተር ለመዘዋወር እንግዲህ ተስማምቶ ተጫዋቹ ዛሬ ፎርማል ስቴፖችን ለማጠናቀቅ እንደምታውቁት ማንቸስተር ተገኝቷል። ማንቸስተር ነው የሚገኘው። ዛሬ ፎርማል ስቴፖችን አጠናቁ ኦፊሻሊ የማንቸስተር ዩናይትድ ተጫዋች ሆኗል። በቀጣይ 24 ሰዓታት ዩሪ ቴለመስ ማለት ይሄ ነው። ለማንቸስተር ዩናይትድ የመጣው አዲሱ አስተማማኙ ኤክስፒሪየንስ። እኔ በተለያዩ ዘገባዎች ላይ በተለያዩ ሚዲያዎች ላይ አንድ የሰማሁት አንድ ተመሳሳይ አሰባል አንድ ተጫዋች ከፈረመ በኋላ ስለዛ ተጫዋች የጉዳት ሪከርድ ለምንድነው ኔጌቲቭን ነገር ብቻ በመመልከት ይሄ ተጫዋች ሊሰጥ የሚችለውን አገልግሎት ቅድሚያ ትኩረት፣ ምክንያቱም ቡድኑ የተመለከተው ስለ ተጫዋቹ የመጨረሻ ጥራት ያለውን አገልግሎት ነው። ጉዳቱን የመቆጣጠር ኃላፊነት ያለባቸው ትላልቅ ሜዲካል ስታፎች አሉ። ሊቀረፍ የሚችል የጉዳት ሪከርድ ነው። ክሮኒክ የሆነ ጉዳት የለበትም። ስለዚህ ቀደም ብሎ የተጫዋቹ ዝውውር ምን ያክል ኢፌክቲቭ ነው የሚለውን ነገር የሚሰጠውን አገልግሎት መመልከት ይሻላል ወይስ ገና ለገና በዛ በቪላ አካል ብቃት በሆነ ቡድን ውስጥ ሲከሰት የነበረውን የጉዳት ሪከርድን ነው መመልከት? ይሄ ጤናማነት አይመስለኝም። ቅድሚያ የተጫዋች ፖቴንሻል ነው የሚገመገመው። ጉዳቱ ደግሞ የበለጠ ክሮኒክ ቢሆን እኮ ዩናይትድ እንደ ኤመርሰን ዝውውር ገና ሳይጀምር ጉዳዩን ማቋረጥ ይችላል። ይሄንን ደግሞ ሳይገመግም መቼስ ዩናይትድ ተጫዋች አያስፈርም። የኤደርሰንን ዝውውር በተመለከተ ግን የዩናይትድ አንዳንድ ቅርብ የሆኑ ዘጋቢዎች ኮምፕሊት የዝውውር ኦፍ ሆኗል አትበሉ።
ዩናይትድ ድጋሚ ሪቪዚት ሊያደርግ ይችላል የሚል ትናንትና ቀን ላይ ስንመለከት ነበር። እነ ታይለር ማርሻል ጨምሮ የተለያዩ የማንቸስተር ኢቭኒንግ ዘጋቢዎችም በአትሌቲክስም ሪፖርተሮችም በነ ላውረን ዊል ምክንያት ሲዘገብም በነ ክሪስ ዊለርም ሲዘገብ ይህም መረጃ ተመልክቻለሁ እና እነ ፋብሪዚዮ ኮምፕሊትሊ ኦፍ ሆኗል፣ ምንም የሚመለስ ዲል የለም ይላሉ። ለዩናይትድ ግን የበለጠ ከነ ፋብሪዚዮ ቅርበት አላቸው የሚባሉ ደግሞ ኮምፕሊትሊ ኦፍ ሆኗል አትበሉ። ለአሁኑ ሜዲካሉን ቴስት አላለፈም፣ ወደ አትላንታ ተመልሷል። ግን ማንቸስተር ዩናይትድ ድጋሚ ቪዚት ሊያደርግ የሚችልበት ቻንስ አለ ይላሉ። ይሄ እንግዲህ እስቲ ዋናው አሁን ቴለመስ ነው ጉዳያችን። ዩሪ ቴለመስ ማለት ይሄ ነው። በቻልኩት አቅም እንግዲህ የዚህን ተጫዋች አቅም ፖቴንሻል ቪላ ቤት ያለውን ከሌስተር አንስቶ በእንዲህ መልኩ ወደ እናንተ ተደራሽ አደረግኩኝ። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሳብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ኢንሳይድ ሊቨርፑልን ይዘን እንመጣለን። ሰላም ቆዩ።